ወይኔ ዮኬሬሽ ጀማው ወይኔ ዮኬሬሽ በሽርፍራፊ ሰከንዶች ሀገሩን ወደ ዓለም ዋንጫ ይዟት በረረ። ምን አይነት ወርልድ ክላሲዮን ካጥቂና አንተ! እንደዚህ ይቻላል እንዴ? እንደዚህ ይቻላል? እንደዚህ የጋለ እንደዚህ በፉክክር የተሞላ ጀማው እንዲህ ከባድ ጨዋታ ላይ እንደዚህ አይነት የቁርጥ ቀን ልጅ መሆን ይቻላል? አንተ ትችላለህ። በጣም ወርልድ ክላሲዮን ካጥቂነ ሀገሩን እንዶ ከጫንቃን በላይ ተሸክሟት ነው ይዟት ወደ ዓለም ዋንጫ የበረረው። ማን 88ኛው ደቂቃ ላይ ማሸነፊያ ጎሉን ወስዶ አባቴ አንተ ፖላንዶች አንጀቴን በሉኝ። ምርኒ ነው እንዴት አባቱ በፉክክር የተሞላ ቆንጆ ጨዋታ ነበረ ጀማው። አርቴታ እባክህ ለዚህ ልጅ የሚሆን አጫወት ዘርጋለት። ግድ የለም ዓለም ዋንጫ ቡድኑን ይዞት ሄደ፣ ብሔራዊ ቡድኑን አይደል? እኛን ደግሞ በጣም ብዙ ቦታዎች ይዞን ይሄዳል። ብቻ ለሱ የሚሆን አጫወት ስርዓት ዘርጋለት። ግድ የለም እመንበት ለዚህ ልጅ። ምን አይነት ተጫዋች ነው? ምን አረባክ ተነሳ። ሁኔተኛ በሙሉ ኮፕሊንግ ሸር አድርግና ደርስ። አጥቂያችን በአመቱ 20ኛ ግቡን ነው ማስቆጠር የቻለው። 20ኛ ማለት ከመሸነው ቪዲዮ የምሰራው ኮፒ ሊንክ አርግ ካለህ መድፈኛው ቤተሰብ። ዛሬ ስዊድን ፖላንድን የሎቨንዶስኪን የቪክተር ዮኬሬዝ ስዊድን የሎቨንዶስኪን ፖላንድ ጥላ ወደ ዓለም ዋንጫ ጠቅማ ያበደ ጨዋታ። ስዊድን ታገባለች፣ ፖላንድ ታገባለች፣ ስዊድን ታገባለች፣ ፖላንድ ታገባለች። ከዛ ባለቀ ሰዓት የቁርጥ ቀኑ አርሰናል ልጅ ቪክተር ዮኬሬዝ አግብቶ ወደ ዓለም ዋንጫ ስዊድን ይዟት ሄደዋል። የአርሰናል ተጫዋች ባይዘዌ የተረዳሁት አንድ ነገር ቢኖር የአርሰናል ተጫዋቾች አሁን ያሉት የአርሰናል ተጫዋቾች ከጋሪ ኔቭል፣ ከሮይኪን፣ ከሩኒ፣ ከስኮልስ ምናምን የተሻለ ሀገራቸውን እንደሚወዱ ነው አባቴ። ምክንያቱም የሚፈልጉት ጨዋታ ላይ ካላፊዮሪ አለ፣ ቪክተር ዮኬሬዝ አለ ለስዊድን እየተጫወተ ገባርለ የተመለሰው የፍሬንድሊ ነው። ገባሽ አይደለ? እነ ጋሪ ኔቭል እኮ ኳሊፋየር ላሽሉ ነበር። ኳሊፋየር ሀገራቸውን አይወዱም። ያውላ ጽድት ያለ ተጫዋች ኖሮ ዱቄት አንድ ነገር በልተው ያቁም ለእንግሊዝ ወራዶች፣ ሀገራቸውን ማይወዱ ወራዶች። እዚህ ያለው ፈላማ ስለኛ ያውራ። ሀገሩን እንዴት እንደሚወድ አኮራ ነው የሚለው። ሀገሩን አኮራ። ገባህ አይደለ? ሮበርት ሌዋንዶስኪ ምንም ማድረግ አይቻልም። የአመቱ ምርጡ አጥቂ ጋር ነው የተፋጠጥከው። ጭራቁ አጥቂ ምንድነው የሰራኸው? ፓፓፓፓ ተኝታችኋል እናንተ። የሰውዬ እኮ በና አሚዞ ጠፍቷል እኮ ሀገሩን ማለት ነው ተሸክሞ ለዓለም ዋንጫ አብቅቷታል። ሌቭልስ ቪክተር ዮኬሬዝ ጎል ቨርሰስ ፖላንድ ሽረፍራፊ ደቂቃዎች ሲቀሩ ሀገሩን ተሸክሞ እንደምታዩት አበደ። ሮበርት ሌዋንዶስኪ በጣም አንተን በዚህ እድሜ የዓለም ዋንጫ ላይ አለማየት ያሳዝናል፣ ግን ምንም ማድረግ አይቻልም። የአመቱ ምርጡ አጥቂ ጋር ነው የተፋጠጥከው ሮበርት ሌዋንዶስኪ። የኔ አባት አይዞን። አጥቂያችን ግን ያኮራል እናንተ ያጎራል። በጠበጠው በቃ። ለማንኛውም ስዊድን አልፋለች በቪክተር ዮኬሬዝ ብቃት። የኛ ጭራቁ አጥቂ ግን ትለያለህ። ስዊድን ወደ 2026ቱ የዓለም ዋንጫ አለፈች። በአርሰናሉ አጥቂ በጊዮኬሬዝ ታግዛ ፖላንድ 3-2 በማሸነፍ የወርልድ ካፕ ቦታዋን እንግዲህ አረጋግጣለች። ጊዮኬሬዝ በነበረው የወርልድ ካፕ ኳሊፋየርስ ፕሌይኦፍ ላይ ድንቅ ብቃቱን ያሳየው። አሁንም እንግዲህ ሀገሩን ለወርልድ ካፕ አብቅቷል። ትውልደ ኤርትራዊ ለስዊድን እየተጫወተ የሚገኘው አሌክሳንደር ኢሳቅን ወርልድ ካፑ ላይ እናየዋለን ማለት ነው። ነገር ግን የጊዮኬሬዝ ብቃት እዚህ ፕሌይኦፍ ላይ ዋው የሚገርም አጥቂ መሆኑን አስመስክሯል። አሁንም ቢሆን ነገር ግን የሚያሳዝን የነበረው ግን የዚህ ጄኔሬሽን ከምርጦቹ አጥቂዎች አንዱ የሆነው ሌዋንዶስኪ በስዊድን ተሸንፎ እንግዲህ ወርልድ ካፕ እንደማይሳተፍ አረጋግጧል። 37ኛ ዓመቱ ላይ ይገኛል ሌዋንዶስኪ። ወደ ወርልድ ካፑ እንግዲህ አያመራም። የነበረው ሲዝን ያሳዝናል፣ ሲሰናበት የነበረው የሀገሩን ህዝቦች። ነገር ግን ስዊድኖች በሚገርም ብቃት የወርልድ ካፕ ቦታቸውን አግኝተዋል። ዋው ስዊድን! ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ ፋሚሊ። የዮኬሬዝ ስዊድን እንግዲህ ፖላንድን 3-2 በማሸነፍ ለዓለም ዋንጫው ማለፍ ችላለች። በጣም ገራሚ ጨዋታ ነበረ። በዛሬው በፕሌይኦፍ ጨዋታዎች በጣም ምርጡ የነበረው ጨዋታ ይሄ ነው። በቃ አንዴ ስዊድን አንዴ ፖላንድ በጣም በቃ በርግጥ የጣሊያንም ጨዋታ በጣም አሪፍ ነበር፣ ግን ከረፍት በፊት ባስቶኒ ቀይ አይቶ ጨዋታውን እንዲያስጠላ አደረገ። በቃ ጣሊያን ሙሉ ደቂቃውን እየተከላከለች ነበር። ባለቀ ሰዓት ጎል ገብቶባታል። እሷም ኤክስትራ ታይም ሄደዋል። ዴንማርክም በጣም አሪፍ ጨዋታ ነበር፣ እነሱም ወደ ኤክስትራ ታይም ሄደዋል። ቱርክ አሸንፋለች 1-0። በጣም ግን የስዊድን ጨዋታ በጣም ደስ የሚለው ጨዋታ የነበረው የነሱ ነው። ዮኬሬዝ መጨረሻውን ጎል ነው ያስቆጠረው። በጣም ነበር የተደሰተው።
ጨዋታው ሲያልቅ ራሱ ደጋፊው ጋር ተቃቅፎ ነበርና ሞመንቱ በጣም ደስ ይል ነበር። አሁን የሚቀረው የጣሊያን የዴንማርክ ኤክስትራ ታይም ስለሆነ የነሱን በኋላ ደግሞ ከጨዋታ በኋላ አይተን ውጤቱን የምናወራ ይሆናል። ግን ዛሬ ለዩክሬንና ለስዊድን ለየት ያለ ነው እና አይዛክም እንግዲህ እድሉን አግኝተዋል። አይዛክ በእርግጥ አልተመረጠም ጉዳት ላይ ስለሆነ እነ ኢላንጋ አሉ። ቀጣይ እንግዲህ ባለም ዋንጫው የምናያቸው ይሆናል። እስቲ ለማንኛውም ይሄን ጨዋታ የተመለከታችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እዚህ ጋር የምትመለከቱት የቪክተር ዮኬሬሽ ፎቶ ስንት ላይክ ይገባዋል? ከትላንትናው ጨዋታ በኋላ እንግዲህ ስዊድን ወደ ዓለም ዋንጫ ማለፏን ካረጋገጠች በኋላ ቪክተር ዮኬሬሽ ከደጋፊው ጋር ደስታውን በሚገልጽበት ጊዜ የተገኘች ፎቶ ነች። እናንተም የምትወዱትን የቪክተር ዮኬሬሽ ፎቶ ኮሜንት ሴክሽን ላይ ማስቀምጣችሁ እንዳትረሱ። እና እንግዲህ ስዊድን ከፖላንድ ባደረጉት ጨዋታ ላይ ሁለት እኩል ነበር ጨዋታው። ነገር ግን ባለቀ ደቂቃ ላይ ወደ 89ኛ ደቂቃ ወይም ደግሞ ወደ 88ኛ ደቂቃ ላይ ቪክተር ዮኬሬሽ ባስቆጠረው ግብ ምክንያት ስዊድን ወደ ዓለም ዋንጫ ማምራቷን አረጋግጣለች። የሚታወቀው በባለፈውም ጨዋታ ቪክተር ዮኬሬሽ ሃትሪክ መስራት ችሎ ነበረ። በጣም አሪፍ ጊዜ ነበር ከሀገሩ ጋር ማሳለፍ የቻለው። ቪክተር ዮኬሬሽም ይህንን ምርጥ አቋሙን ወደ ክለባችን ይዞ መጥቶ ከክለባችን ጋርም ጥሩ ጊዜ እንደሚያሳልፍ ምንም ጥርጥር የለኝም። እናንተስ የቪክተር ዮኬሬሽን አቋም እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሱ። በሁለት ጨዋታ 4 ጎል ጀግናዬ ቢስሚላ ትችላለህ ደግሞ ይሄኛው ጎል የገባበት ደቂቃ ያስደነግጣል ነው የምልህ። በቃ ወደ ፔናልቲ ሄዶ ወደ ተጨማሪ ደቂቃ ሄዱ ተብሎ በሚጠበቅበት ሰዓት ነው የቀረቀረው። ሀገሩን ብቻውን ተሸክሞ ወደ ዓለም ዋንጫ አድርሷታል ቪክተር ዮኬሬሽ። አሁን በዚህ ሙድ ማለት ነው ትመጣና ቀሪውን 7 ጨዋታ ፕሪሚየር ሊጉ ላይ እያንዳንዱ ላይ ነው ጎል የምንፈልገው። እያንዳንዱ ላይ የኔ አባት በጥሩ ሙድ ተመለስልን፣ ይመች። ሳትጎዳ ራሱ መመለስ አንድ ነገር ነው፣ በጥሩ ሙድ መመለስ ደግሞ ሌላ ነገር ነው። ይመች አንበሳ። አረ ጀማው ልጃችን አበደ፣ አጥቂያችን አበደ። ቪክተር ዮኬሬሽ ሀገሩን የስዊድን እንዲህ በጀርባው ተሸክሞ በሁለት ጨዋታ 4 ጎል በማስቆጠር ዛሬ ደግሞ ባለቀ ሰዓት ፖላንድ ላይ ጎል በማስቆጠር አገሩን ወደ ዓለም ዋንጫ አሳልፏል። ምን አይነት እብደት ነው! ይዩልኝ ጀማው፣ እንዴ ጎሉንም ይዩልኝ። ምን ትጠብቃለህ? ኮፒ ሊንክ ፎሎ እያደረግ ኮመንት ላይ 14 ቁጥር አጨናንቅልኝ። ምን አይነት አጥቂ ነው ያለን? ቪክተር ዮኬሬሽ እንግዲህ ሀገሩ ስዊድንን ሲንግል ሃንድሊ በሚባል ደረጃ ወደ ዓለም ዋንጫ ማሳለፍ ችሏል። አሁን በተጠናቀቀ ጨዋታ እንግዲህ ስዊድን ፖላንድን 3-2 በማሸነፍ እንግዲህ የማሸነፊያ ጎሉን ማስቆጠር የቻለው ቪክተር ዮኬሬሽ ወደ ዓለም ዋንጫ ማለፍ ችላለች። ሁላችሁም ይህንን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት። ለአርሰናል ደጋፊዎች በሙሉ ላኩላችሁ። የአካውንት አዲስ አካውንት ስለሆነ ፎሎ እያደረጋችሁ። በዚህም መሰረት እንግዲህ ስዊድንና ቱርክ የዓለም ዋንጫው መቀላቀል ችሏል። አሁን ላይ ጣሊያን 1 እኩል ነች። ጨዋታው አላለቀ። ይህንን ቪዲዮ በምሰራላችሁ ሰዓት ላይ 1 እኩል ኤክስትራ ታይም ላይ ገብተው ነው ያሉት። በቀጣይ እነሱን ውጤት የምነግራችሁ ይሆናል። እንግዲህ ስዊድን ጨዋታው ኢላንጋ አግብቷን ለ0 እየመራች ነበረ። ስዊድን 1 እኩል ሆኑ። ከዛ 2-1 መምራት ጀመሩ። 2 እኩል ሆኑ። ከዛ ፖላንድ እያጠቃች ነበር። ነገር ግን 88ኛው ደቂቃ ላይ ቪክተር ዮኬሬሽ የማሸነፊያ ጎሉን አስቆጥሮ ስዊድን ወደ ዓለም ዋንጫ መቀላቀሏን አረጋግጣለች። ልጁ እንደሚችል እኮ እናውቃለን እኛ። መጀመሪያ ማለት ሲጀመር ያልተፋለመለት አለ እንዴ? ሊያመጣው ሊቨርፑል ሊያመጣው በዛ ተፍ ብሏል። ማንቸስተር ዩናይትድ የመጀመሪያ ምርጫው አድርጎት ነበር ምናምን ማለት ነው። ነገር ግን አንተ ቤት ሲመጣ አይችልም ማለት ነው። አንተ ቤት ሲመጣ አይችልም። ዛሬም ባለፈው ሃትሪክ ሰራ። ዛሬም ሀገሩን ስዊድንን ለዓለም ዋንጫ እንድታልፍ አደረጋት ማለት ነው። ዓለም ዋንጫ እንድትጫወት አደረጋት። አሌክሳንደር አይዛክ ምናምን ሳይኖር ማለት ነው። እሱን የመጨረሻውን ጎል ሊያስቆጠረው ማለት ነው። ራቁቱን ሮጠ ምናምን። ቪክተር ዮኬሬሽ he came from Sweden ዳራራ ምንም አይነት ወሬ መስማት አልፈልግም። እዚህ ልጅ ላይ አንድ ሰው አፉን ሲከፍት ከዚህ በኋላ መስማት አልፈልግም። የሊጉ ምርጡ አጥቂ ነው፣ ያውም በርቀት ማለት ነው። ገና ደግሞ ፕሪሚየር ሊግ መጥቶ ደግሞ ቀረጥ አጥፎ ነው የሚበላ። የመድፈኞቹ አጥቂ ቪክተር ዮኬሬሽ አልተቻለም። ሀገሩን ስዊድንን እንግዲህ ትከሻው ላይ ተሸክሞ ወደ 2026ቱ ዓለም ዋንጫ ማሳለፉን ዛሬ ምሽት አረጋግጧል። ስዊድን እጅግ በተጨነቀችበት ጊዜ እንግዲህ እኔ አለሁልኝ ሲል ዛሬ መድረሱን አሳይቷል ማለት ነው። ቪክተር ዮኬሬሽ ባለፈውም ጨዋታ ሃትሪክ ሰርቶ እንደነበር የሚታወቅ ሲሆን ዛሬ ደግሞ የፍጻሜ ጨዋታ እንግዲህ ከፖላንድ ጋር ነበራቸው ወደ ዓለም ዋንጫ ለማለፍ ማለት ነው። ታዲያ እስከ 88ኛው ደቂቃ ድረስ 2-2 እየተዋዘ የነበረውን ጨዋታ በ88ኛው ደቂቃ ቪክተር ዮኬሬሽ በግሩም ሁኔታ ግብ በማስቆጠር ሀገሩን እንግዲህ ወደ ዓለም ዋንጫ ማሳለፍ ችሏል። ደስታውንም እጅግ አብዝቶ ገልጿል ማለት ነው። ቪክተር ዮኬሬሽ እንግዲህ በጣም በጥሩ ፎርም ላይና ሀገሩን በማሳለፉም በስነ ልቦናው ረገድ ጠንካራ ሆኖ ወደ አርሰናል ይመለሳል ተብሎ ይጠበቃል። በመድፈኞቹ ቤትም እንግዲህ አርሰናልን ለዋንጫ ያበቃል ወይ በሁሉም ዘንድ በጉጉት የሚጠበቅ ነው ማለት ነው። የዮኬሬሽን በስዊድን ያሳየውን ብቃት እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት የፕላስ ምልክቷን መጫና ፎሎ ማድረግ ያረሳ ይመቻል። ዓለም ምን አይነት አጥቂ እንዳገኘች አሳይታለች። ዮኬሬሽ ማለት ይሄ ነው። የሚቀጥለው ዓመት የእንግሊዝ ፕሪሚየር ሊግን በጥሩ አጥቂ ለመጀመር ዮኬሬሽ ሊኖር ይገባል።
ስጋህን ከላይ ላይ ነው የሚነጭ። የአርሰናል ቤተሰቦች የተሰጠኝ ቻሌንጅ የቀረኝ 10 ምናምን ቀን ነው። ፕሊዝ ፎሎ እያደረጋችሁ መልካም ቀን፣ መልካም ምሽት፣ መልካም አዳር። ዋላ ኢትዮጵያ ከድሬዳዋ ከጀግኖቹ ሀገር ቪክቶር ጊዮኬሬሽ አውሬው የስዊድን የቁርጥ ቀን ልጅ ምን አይነት ጎን ነው ባለቀ ሰዓት ያስቆጠርከው? ትለያለህ። የአርሰናሉ የቁርጥ ቀን ልጅ አውሬው ተመልሷል። በሁለት ጨዋታ 4 ጎል ስዊድንን ተሸክሟት አለፈ። ዓለም ዋንጫው ተሸክሟት አለፈ። ግበናው አውሬው ይሄ ነው። የምን አባትህ ሃላንድ ትገባና ታወጣለህ። ዝለላቸው ማን ነው? ትገባና ታወጣለህ። የአርሰናሉ ኮከብ ቪክተር ዮኬሬሽ ሀገሩን በትከሻው ተሸክሞ ወደ ዓለም ዋንጫው አሳለፈ። ምሽቱ በእግር ኳስ ዓለም በአንድ በኩል የደስታ እንባ፣ በሌላ በኩል ደግሞ የመሪር እንባ ያየንበት ነበር። ቪክተር ዮኬሬሽ ታሪክ ሲጽፍ፣ የባርሳው ፈርጥ ሌቫንዶቭስኪ ግን በሜዳ ላይ ሲያነባ ታይተዋል። ጣሊያንም ዳግም በሐዘን ተውጣለች። ዮኬሬሽ ወሳኙን ግብ አስቆጥሮ ማሊያውን አውልቆ ሲፈነጥዝ የታየበት ያ አስደናቂ ቅጽበት የስዊድን ደጋፊዎችን በደስታ አሳብዶ ነበር። ይህ ድንቅ ተጫዋች በሀገሩ የሰራውን ተአምር አሁን ደግሞ ለለንደኑ ክለብ አርሰናል ለመድገም ወደ እንግሊዝ ይመለሳል። የኳስ ሀገሯ ጣሊያን ለ3ኛ ተከታታይ ጊዜ ወደ ዓለም ዋንጫው ሳታልፍ ቀርታለች። በዚህ አስደናቂ ምሽት ቱርክ፣ ስዊድንና ቦስኒያ ታሪካዊ ድል ተቀዳጅተው ወደ ዓለም ዋንጫው ሲያልፉ፣ በአንጻሩ ፖላንድና ጣሊያን በአሳዛኝ ሁኔታ ተሸንፈው ከውድድሩ ተሰናብተዋል። ስለ ምሽቱ ጨዋታዎች እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። ጭራቁ አጥቂ ቪክተር ዮኬሬሽ ባለፈው ሃትሪክ ከመስራቱን በላይ ትናንትና ደግሞ ሀገሩ ስዊድን ወደ ዓለም ዋንጫው እንድትቀላቀል የሚያደርገውን ጎል እንግዲህ መጨረሻ ጋር ስጥት በማድረግ የሌዋንዶቭስኪ ሀገር የሆነችውን ፖላንድን በመጣል እንግዲህ ሀገሩ ስዊድንን ወደ ዓለም ዋንጫው መላክ ችሏል ማለት ነው። ቪክተር ዮኬሬሽ እኔ የአርሰናል ተጫዋች በሆነ ኖሮ ማለት ነው በጣም ነበር የሚመቸኝ። ጎቱም አይዶሉም ሮናልዶ ነው። የሀገሩ ልጅ ዝላታን ኢብራሂሞቪች እያለ ማለት ነው ለአንተ ኢንስፓየር ያደረገ አጥቂ እንድትሆን ያደረገ ተጫዋች ማን ነው ሲባል ክርስቲያኑ ሮናልዶ ዶ ሳንቶስ አቬሮ ብሎ ጸጥ ሲል ጋዜጠኛው ማለት ነው እንዴ ዝላታን ኢብራሂሞቪች ሲል ዝላታንም አለ ምናምን ያለ ሰው ነው። በነገራችን ላይ ቪክተር ዮኬሬሽ እና የንጉሱ ቀንደኛ አድናቂ ነው። ጎቱም አይዶሉም ሮናልዶ ነው። እንደዚህ አይነት ተጫዋች ደግሞ ተጽዕኖ የሚፈጥር ነው ሁልጊዜ ማለት ነው። የንጉሱ ተከታይ ኮንክ ተጽዕኖ ፈጣሪ ትሆናለህ ብራዘር። እና ጭራቁ አጥቂ ይመች። ጭራቁና አውሬው አጥቂያችን ቪክተር ዮኬሬሽ በምን አይነት ሰዓት ነው ጎል ያስቆጠረላቸው? ማን ይችላል? እናቴ ትሙት። እኛ እኮ አዳይን ነው የጎል ጭራቅ ነው ስንል እኮ በምክንያት ነው። ምን አይነት ሰዓት ነው? ትችላለህ። ኮመንቱን በቪክተር ዮኬሬሽ አጨናንቁልኝ። ከሞን ገነርስ ቪክተር ዮኬሬሽ ይላል ዓለም ዋንጫ ይልሃል። ስዊድን ፖላንድን 3-2 ባሸነፈችበት ጨዋታ የመጨረሻውን ጎል ስዊድንን ወደ ዓለም ዋንጫ ያስገባትን ጎል እንግዲህ የኛ ምርጡ አጥቂ በማስቆጠር ወይኔ አታምኑኝም እንዴት በስስት ስመለከተው እንደነበር እንዳይጎዳ ማለት ነው። በቃ ምክንያቱም ይሄ ፍሬንድሊ ማች አይደለም፣ እንዳይመለስ ወደ ቲሙ ግዴታ ለሀገሩ የሚያስፈልግበት ጨዋታ ነው። ኧረ በስመ አብ በሰቀቀን 90 ደቂቃ ጨረስኩኝ። በቃ እንዳይጎዳ ማለት ነው። ይመቸው። ሀገሩን እንግዲህ ወደ ዓለም ዋንጫ ማሳለፍ ችሏል ማለት ነው። እንችላለን። ገነርስ ኮፒ፣ ሼር፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። እኔ አባት ቪክተርዬ ሀገሩን ለዓለም ዋንጫ በቃል። በሱ ጎል አቻ ነበሩ። በሱ ጎል የኔ አባት ትለያለህ። ቪክተር ይለያል። ኮሜንት ላይ 14 ቁጥር እያልክ ትጽፍልኛለህ። የኔ አባት ለአንተ ይሄ ሲያንስብህ ነው የኔ ልዩ። የቪክቶር ዮኬሬሽ የመጨረሻ ደቂቃ ጎል ወይም ገድል ስዊድንን ወደ ዓለም ዋንጫ ወስዷታል። ፖላንድን ደግሞ ከዓለም ዋንጫ አስቀርቶታል። ቪክቶር ዮኬሬሽ 88ኛው ደቂቃ ላይ 2-1 የነበረውን ጨዋታ ወደ 3-2 ቀይሮ ስዊድንን በ2026 የዓለም ዋንጫ በአውሮፓ በኩል ከሚሳተፉ ሀገራት መካከል አንደኛው ማድረግ ችሎበታል።
እንግዲህ ሮበርት ሌቫንዶስኪ ዳግም በዓለም ዋንጫ ማናየው ኮከብ ሆኗል። ኤላንጋ በስዊድን በኩል ጎል ያስቆጠረ ሌላኛው ተጫዋች ነው። ቪክቶር ዮኬሬሽ ይሄ ብሬክ ለሱ በጣም የተመቸ ነበር ብሎ በድፍረት መናገር ይቻላል። የዛሬው ጎል ደግሞ ፍጹም ተአምራዊ፣ ሁሌም የማይረሳ በሁሉም የስዊድን ዜግነት ህዝቦች በጠቅላላ ልብ ውስጥ የምትቀር አጋጣሚ ነው። ይሄ ለቪክቶር ዮኬሬሽ በጣም መልካም እድል፣ ትልቅ አጋጣሚም ጭምር ነው። በዓለም ዋንጫው መገኘት ዋነኛው ምክንያት ይሄ የአርሰናል አጥቂ ሆኗል ማለት ነው። አውሬው አጥቂያችን ዮኬሬስ ባለፈው ሃትሪክ ሰራ። ዝም አልኩኝ። ለምን ታካብዳላችሁ? ኦቨርሬትድ ነው በጣም ምናምን ስለምትሉ ማለት ነው። ሃትሪክ ሰርቶ ቪዲዮ አልሰራውለትም ማለት ነው። ሃትሪክ ሰርቶ ዛሬ ግን ብቻውን ማለት ነው ብቻውን ሀገሩን ይዞ የዓለም ዋንጫው ሲከት ማለት ነው። አልቻልኩም ማንይ ብቻውን ነው ብሔራዊ ቡድኑን ተሸክሞ የዓለም ዋንጫ ውስጥ የከተተው ብቻውን ማለት ብቻውን ይችላል ማን ይችላል ነው ማለት በሁለት ጨዋታ 4 ጎል ማለት ነው። ይችላል አንተ አፍን መክፈት ትችላለህ። ይችላል ማን ዮኬሬስ ይችላል። እናቴ ተሙት ትችላለህ። አንበዝ አውሬ ነው እናቴ ይበላሃል። አታቆማ